ከአዲስ ሚዲያ ኔትወርክ ኤኤምኤን በቀጥታ የሚተላለፍላችሁን ኤኤምኤን 24/7 ምዕራፍ 2ን እየመራን ከናንተ ጋር ቆይታ የምናደርገው ባልደረባዬ ሳህለ ገብርኤል የተባረክና እኔ ኢየሩሳሌም ወሰንየለህ እንዲሁም በምልክት ቋንቋው ፍቅር ተከበደ ከመላው የስቱዲዮና የስርጭት ባለሙያዎች ጋር በጋራ በመሆን ነው። አብራችሁን ትሆኑ ዘንድ የአክብሮት ግብዣችን ነው። አጫጭር ዜናዎቹን በማስቀደም እንጀምራለን። ፕሬዝዳንት ታዬ አጽቀሥላሴ ለፈረንጆቹ የገና በዓል የእንኳን አደረሳችሁ መልእክት አስተላለፉ። ፕሬዝዳንት ታዬ አጽቀሥላሴ ለፈረንጆቹ የገና በዓል የእንኳን አደረሳችሁ የመልካም ምኞት መግለጫ መልእክት አስተላልፈዋል። በመልእክታቸውም በመላው ዓለም የፈረንጆቹን የገና በዓል የሚያከብሩ ሁሉ መልካም ምኞታቸውን ገልጸዋል። በዓሉ የሰላም የደስታና የበረከት እንዲሆንም መልካም ምኞታቸውን አስተላልፈዋል። በተመሳሳይም የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የፈረንጆቹን የገና በዓል ምክንያት በማድረግ ለዓለም አቀፉ ማህበረሰብ የእንኳን አደረሳችሁ መልእክታቸውን አስተላልፈዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ለዓለም አቀፍ ማህበረሰብ መልካም የገና በዓል ብለዋል። ደግነት ከድንበር በላይ ይጓዛል፣ ተስፋም አብረን የምንገነባው ነው ሲሉ ጠቅላይ ሚኒስትሩ መልእክት አስተላልፈዋል። ከንቲባ አዳነች አቤቤ ለአምባሳደሮችና ለዓለም አቀፉ ማህበረሰብ የገና በዓል መልካም ምኞት መግለጫ አስተላለፉ። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ መጪውን የፈረንጆች ገና በዓል ምክንያት በማድረግ በኢትዮጵያ ለሚገኙ የዲፕሎማቲክ ኮር አባላትና ለዓለም አቀፍ ማህበረሰቡ የእንኳን አደረሳችሁ መልእክት አስተላልፈዋል። ከንቲባዋ በይፋዊ የማህበራዊ ትስስር ገጻቸው ባሰፈሩት መልእክት የገና በዓል የሰላምና የደስታ በዓል እንዲሆንላቸውም ተመኝተዋል። የበዓል ሰሞን እየተቃረበ በሚገኝበት በዚህ ወቅት በአዲስ አበባ ለምትገኙ የዲፕሎማቲክ ማህበረሰብ አባላትና ለዓለም አቀፉ ማህበረሰብ ልባዊ የሆነ የገና በዓል ምኞቴን አስተላልፋለሁ ብለዋል። አዲሱ ዓመታችሁም የሰላም የደስታና የብልጽግና እንዲሆንላችሁ እመኛለሁ ሲሉ በመልእክታቸው አስተላልፈዋል። እየተከታተላችሁ የምትገኙት የትውልድ ድምጽ ከሆነው ከኤኤምኤን በቀጥታ የሚተላለፍላችሁን ኤኤምኤን 24/7 የምዕራፍ 2 መረጃዎቻችን ነው። ቀደም ብለን በአጫጭር የተሰናዱ መረጃዎችን ወደ እናንተ አደረስን። አሁን ደግሞ በዝርዝር ርዕሰ ጉዳይ ወደምንመለከታቸው ሌሎች መረጃዎች አለፍን። የኢፌዴሪ አየር ኃይል በመጪው ጥር ወር የ90ኛ ዓመት ክብረ በዓሉን በተለየ ድምቀትና መርሃ ግብር እንደሚያከብር የአየር ኃይል አንደኛ ምድብ አዛዥ ብርጋዴር ጀነራል ብሩክ ሰይፉ አስታወቁ። አየር ኃይሉ ከመጪው ጥር 15 እስከ ጥር 19 2018 ድረስ ባሉት ቀናት ከአፍሪካና ከተለያዩ የአውሮፓና ኤዥያ ሀገራት ከሚመጡ አየር ኃይሎች ጋር በአይነቱ ለየት ያለ የአየር ላይ ትርኢት እንደሚያቀርብ ዛሬ በሰጠው ጋዜጣዊ መግለጫ አስታውቋል። ይሽዋስዋለ ዝርዝሩን ይዟል። የኢፌዴሪ አየር ኃይል 90ኛ ዓመት ክብረ በዓሉን በተለያዩ ሁነቶች እያከበረ ይገኛል። ባለፈው ህዳር 21 ላይም ከ22000 በላይ ሰዎች የተሳተፉበት የ10 ኪሎ ሜትር የጎዳና ላይ ሩጫ ማካሄዱ ይታወሳል። አሁን ደግሞ የአንበሶች ሰማይ ኢትዮጵያ በሚል መሪ ሐሳብ የኢትዮጵያ አየር ኃይል፣ የተባበሩት አረብ ኤሚሬቶች አየር ኃይል፣ የሩሲያ አየር ኃይል ትርኢት ቡድን፣ የሞሮኮ አየር ኃይልና የቼክ ሪፐብሊክ አየር ኃይል በጋራ የጥቁር አንበሳ የአየር ትርኢት 2026 በሚል ርዕስ ልዩ ዓለም አቀፍ ትርኢት ያቀርባሉ ተብሏል። ጥር 15 ቀን የሚከፈረው የመጀመሪያው የኤክስፖ ነው። የወደፊቱን አቪዬሽን አቅም በጋራ እንገንባ በሚል በኢንተርናሽናል ደረጃ የተዘጋጀ የአቪዬሽን ኤክስፖ ይኖራል። ሁለተኛው በጥር 16 የአንበሶቹ ሰማይ ኢትዮጵያ በሚል የብላክ ላይን ኤር ሾው የሚል ርዕስ ያለው የትርኢት ይኖራል። በብላክ ላይን ኤር ሾው ላይ የሚገኙት በተለይ ደግሞ በአፍሪካ ለመጀመሪያ ጊዜ ይሄ ታላቅ የኤር ሾው በዓል ሲዘጋጅ የሚገኙ ኤርፎርሶች ይኖራሉ። ከነዚህ ውስጥ አንደኛው የአረብ ኤሚሬትስ ኤርፎርስ ነው። ሁለተኛው የራሻ የአየር ኃይል ትርኢት ቡድን ነው። ቀጥሎ የሞሮኮ አየር ኃይል፣ የቼክ ሪፐብሊክ አየር ኃይል፣ በዋናነት ደግሞ የኢትዮጵያ አየር ኃይል በ7 ስኳድሮኖች ይዞ
የሚሳተፍ ይሆናል። በተጨማሪም የወደፊቱን የአቪዬሽን አቅም በጋራ እንገንባ በሚል መሪ ሀሳብ የኢትዮጵያ አየር ኃይል፣ የኢትዮጵያ አየር መንገድ፣ የቻይና፣ የህንድ፣ የአሜሪካና ደቡብ አፍሪካ ታላላቅ ኩባንያዎች እንዲሁም ከ25 በላይ የአቪዬሽን ቴክኖሎጂ ላይ የሚሰሩ ተቋማት የአቪዬሽን ቴክኖሎጂ ኤክስፖ 2026ን ያዘጋጃሉ ተብሏል። የሚከናወነው የጋራ ስራዎቻችንን አጠናክረን የተረጋጋ ዓለም እንገንባ በሚል ለሶስተኛ ጊዜ የምናከብረው የፊውቸር አፍሪካን ኤርፎርስስ ፎረም ነው። በዚህ ፎረም ላይ 38 የሚሆኑ የአፍሪካ ኤርፎርስ አዛዦች ይገኛሉ። በተጨማሪም ከውጭ ሀገራት ላይ የሚገኙ የአቪዬሽን ተቋም መሪዎች ይገኛሉ። ሃይ ኢንድ ፕሮዳክት የሚያመርቱ ካምፓኒዎች መሪዎችም ይገኛሉ ማለት ነው። ከ38 በላይ ሀገራት የአየር ኃይል አዛዦች የሚሳተፉበትን ፎረም እንደተሰናዳ የኢፌዴሪ አየር ኃይል አንደኛ ምድብ አዛዥ ብርጋዴር ጄኔራል ብሩክ ሰይፉ ገልጿል። ጄኔራሉ አያይዘውም ማህበረሰቡ በዚህ አይነቱ ልዩ በሆነው መርሃ ግብር ከጥር 15 ጀምሮ እስከ 19 ድረስ እንዲታደም ጥሪ አቅርበዋል። የእኛን ህብረተሰብን ማዕከል ያደረገ የፓናል ዲስከሽን ይሆናል። ይህ ፓናል ዲስከሽን የሀገርን በማገልገል የሚገኝ ክብር በሚል ክብርን መዘከር በሚል ይከናወናል። በዚህ ፓናል ላይ የከፍተኛ የጦር አመራሮች ሀሳብ የሚሰጡበት ይሆናል። በተጨማሪም የመንግስት ባለስልጣናት በመገኘት ስትራቴጂክ የሆኑ ሀሳቦችን ወደፊቱም በሚለው የሴኩሪቲ ኢሹዎች ላይ ሀሳብ ይሰጣሉ ማለት ነው። የድሮን ትርኢቶችን ጨምሮ በአይነታቸው ለየት ያሉ የአየር ላይ ትርኢቶች በቢሾፍቱ ከተማ እንደሚከናወኑና ለዚህም ሁኔታ ምቹ ለማድረግ አዳዲስ የማኮኮቢያ ስፍራዎችን ጨምሮ የተለያዩ መሰናዶዎች መሰናዳታቸውንና ማንኛውም ሰው ትርኢቱን መታደም የሚችል ሲሆን የመግቢያ ትኬቶችም በስካይላይት ሆቴል፣ በሂልተን ሆቴልና በሁሉም የአዲስ አበባ ከተማ ክፍለ ከተሞች ማግኘት እንደሚቻል ታውቋል። በአዲስ አበባ የመንግስትና የግሉ ዘርፍ ተሳትፎ ህይወትን እስከ መታደግ በሚደርስ በጎነት እየተገለጸ ይገኛል። የጤና ዘርፉ የጋራ ርብርብ በግለሰቦችና አንዳንድ አካላት የማይቻሉ የሕክምና ዘርፎችን ጭምር ቀላል አድርጓል። ሪፖርተራችን ራሄል አበበ በዚህ መልኩ የኩላሊት እጥበት ተጠቃሚ ከሆነ ታዳጊ ጋር ቆይታ አድርጋ ተከታዩን አሰናድታለች። ህይወት በሁለት ዓለም ውስጥ የመኖር ትግል ሆናበታለች። በአንዱ ዓለም ውስጥ ህልም ያለው ተስፋ የሞላው ተማሪ፣ በሌላኛው ደግሞ በህይወት ለመኖር የሚደረግ የማያቋርጥ ትግል። ይህ የ17 ዓመት ታዳጊ ለበርካቶች ማህበራዊ፣ ኢኮኖሚያዊና ስነ ልቦናዊ ቀውስ ምክንያት እየሆነ በመጣው የኩላሊት ህመም ፈታኝ ጊዜያትን ማሳለፍ የጀመረው ገና የ13 ዓመት ታዳጊና የ6ኛ ክፍል ተማሪ ሳለ ከዛሬ 4 ዓመት በፊት ነበር። ድንገት በአባ አፍንጫዬ ደም ሲመጣ ከዛ ተደናግጬው ሆስፒታል ሲያስገቡኝ ከዛ ኩላሊቱ ፌል አድርጓል ተባልኩኝ። ቤተሰቦች ሩቅ ነው ያሉት። ዳይሊስ ማድረግ ያለብኝ በሳምንት ወይ 2 ጊዜ ወይ 3 ጊዜ መደረግ ስላለብኝ በ4ኛ ዓመቴን ይዣለሁ ብቻዬን መኖር ከጀመርኩኝ። ትንሽ ከብድ ነበር እንደመጀመሪያው ለምጄዋለሁ። በወቅቱ የህመሙን ክብደት ልጅነት ጋርዶኝ ባልረዳውም ዲያሊሲስ ከጀመርኩ በኋላ ግን በተለይ የኩላሊት እጥበት ህክምና ዋጋ መናርና የአገልግሎት መስጫ ተቋማት እጥረት የህይወቴን አስቸጋሪ ምዕራፍ ገለጠ ይላል። መጀመሪያ አካባቢ እንትን እንዳልኩ ያው የግል ነበር የገባሁት። ከግል ስገባ በቃ ከተወሰነ ጊዜ ያው ዳይሊስ ያው ብር እያለቀ ሲመጣ ያው ዳይሊስ ማቆም ነበር ያለብኝ። አንድ ቀን ዳይሊስ አላረግሽ ማለት መጨናነቅ ነው የሚሆንብሽ። ያፈንሻል፣ ሰውነትሽ ያባብጣል፣ እንትን ይላል። በጣም ከባድ ነው። የልጅነት እድሜን በጠባብ ክፍል ውስጥ በብቸኝነት መኖር ህይወትን ለማዳን የሚደረግ ሰዓታትን የሚቆይ የኩላሊት እጥበት አሊያም ዲያሊሲስ፣ ነገን የተሻለ ለማድረግ የትምህርት ሩጫ፣ እነዚህ ሁሉ የዚህ ታዳጊ የዕለት ተዕለት ተግባር ናቸው። ሩቅ አልሞ ዛሬን ከህይወት ጋር የሚደረግ የማያቋርጥ ትግል። ይህ ከመጣው በኋላ ዛሬ ዳይሊስ ሲቅርብኝ ብር የለኝም ምናምን አልልም። ለምን ነፃ ስለሆነ በቀኒ በሳምንት 3 ጊዜ ገብቼ ዳይሊስ አድርጌ እሄዳለሁ። ይሄ ባይደረግ እኔ አንደኛ ትምህርቴ ላይ ትኩረት አድርጌ አልማርም። በሳምንት 1 ጊዜም ላላረግ እችላለሁ ካልቻልኩ። ከዛም ባሻገር በቃ ላላረግም ህይወቴን ላጣ የምደርስበት ደረጃ ደርስ ይችላል።
የዳግማዊ ምኒልክ ኮምፕሬሲቭ ስፔሻላይዝድ ሆስፒታል ሜዲካል ዳይሬክተሩ በበኩላቸው ከተማ አስተዳደሩ ከባለ ሀብቱ ጋር በመተባበር ለጤናው ዘርፍ የሰጠው ትኩረት እንደ ተማሪ አብዲ ኢማም ላሉ በርካታ ዜጎች እፎይታን መስጠቱን ያነሳሉ። አሉ ይመስገን አሁን መለስ ብላቸዋል። በተለይ ሚድሮክ ኢንቨስትመንት ግሩፕ በ2017 በጀት ዓመት ውስጥ 170 ሚሊዮን ብር ገደማ በመመደብ ለ180 ሰው በስታንዳርዱ መሰረት በሳምንት 3 ቀን የኩላሊት እጥበት ለማካሄድ ለ3 ዓመት የሚበቃ ግብዓት ድጋፍ አድርጎልን በተደረገልን ግብዓት እኛም ታካሚዎቻችን ያለምንም ክፍያ በነፃ እያገለገልን እንገኛለን። ዳይሬክተሩ አክለውም የኩላሊት ህመም ዘላቂ መፍትሄን የሚሻ ጉዳይ ነው ይላሉ። ዘላቂ መፍትሄ የሚሆነው የኩላሊት ንቅለ ተከላ እንዲሰራ ማድረግ ነው። እሱን የዳግማዊ ምኒልክ ሆስፒታል የረጅም እቅድ ውስጥ አስገብቶ የኩላሊት ንቅለ ተከላ ማዕከል ለመመስረት እየሰራን የምንገኝበት ሁኔታ ላይ ነው የምንገኘው። ይህ ከተማ አስተዳደሩ ባለሀብቱን በማስተባበር ያደረገው ድጋፍ የዚህን የ17 ዓመት ታዳጊ የወደፊት ተስፋ ያለመለመ ሆኗል። እኔም ዶክተር ሆኜ ጀሞ እንደነሱ ሌሎች ታካሚዎችና ሌሎች የነሱን ቦታ ተክቼ አገለግላለሁ ኢንሻአላህ። በአዲስ አበባ ከተማ የጤናን ፍትሐዊ ተደራሽነት ለማረጋገጥ የተከናወኑ ተግባራት ተጨባጭ ውጤት ስለማምጣታቸው ተገለጸ። በዚህም አዲስ አበባን የጤና ቱሪዝም መዳረሻ ከሚያደርጉ ትላልቅና ዘመናዊ ሆስፒታሎችን መገንባት ብሎም ነባሮችን ማስፋፋት ቀዳሚ ተግባር ሆነዋል። ባለፈው በጀት ዓመት በጤናው ዘርፍ የተከናወኑ ተግባራት ምን ይመስላሉ? ሪፖርተራችን ራሄል አበበ ቁጥራዊ መረጃዎችን እንደሚከተለው ትነግረናለች። በአዲስ አበባ የከተማዋን ዓለም አቀፍ ተወዳዳሪነት ከፍ የሚያደርጉ ብሎም የነዋሪዎች ተጠቃሚነት የሚያረጋግጡ ባለፉት ጥቂት ዓመታት በርካታ ተግባራት ተከናውነዋል። ከነዚህም መካከል በ2017 በጀት ዓመት ብቻ ከ15960 በላይ የሚሆኑ ፕሮጀክቶች ሙሉ ለሙሉ ተጠናቀው ለአገልግሎት ክፍት መሆን ችለዋል። ከነዚህ 15960 ፕሮጀክቶች መካከል ደግሞ 28ቱ በጤናው ዘርፍ የተከናወኑ ናቸው። በዛሬ ቅኝታችንም በአጠቃላይ በመዲናዋ በጤናው ዘርፍ የተከናወኑ ተግባራት ምን ይመስላሉ የሚለውን እንዳስሳለን። በአዲስ አበባ ከተማ የጤናን ፍትሐዊ ተደራሽነት ለማረጋገጥ እንግዲህ ባለፉት ጥቂት ዓመታት በርካታ ተግባራት ተከናውነዋል። ከነዚህም መካከል አዳዲስና ዘመናዊ ሆስፒታሎችን ብሎም ጤና ጣቢያዎችን መገንባትና ነባሮች ላይ ደግሞ ሰፋ ያሉ ማስፋፊያዎችን ማድረግ እንግዲህ ቁልፍ ጉዳይ ሆኖ ባለፉት ጥቂት ዓመታት የተከናወኑ ናቸው። በ2017 በጀት ዓመት ብቻ የተከናወኑ ተግባራትን ስናነሳ በ2017 በጀት ዓመት ሐምሌ ወር ላይ ብቻ 22 የሚሆኑ ጤና ጣቢያዎች ሙሉ ለሙሉ ተጠናቀው ለአገልግሎት ክፍት መሆን ችለዋል። እነዚህ 22 ጤና ጣቢያዎች ከ4 ቢሊዮን ብር በላይ ፈሰስ የተደረገባቸው ሲሆን ህንፃ ብቻ ሳይሆኑ ዘመናዊ የሕክምና ቁሳቁሶችን የያዙ በመጀመሪያ ደረጃ ሆስፒታል ደረጃ አገልግሎት የሚሰጡ ናቸው። ከዛም ባሻገር ከነዚህ 22 ጤና ጣቢያዎች መካከል ደግሞ 13ቱ የተገነቡት በማስፋፊያ መርሃ ግብር ነው። ጤና ጣቢያዎቹን በጤና ጣቢያ ደረጃ ሳይሆን በመጀመሪያ ደረጃ ሆስፒታል ደረጃ አደራጅተናቸዋል፣ ገንብተናቸዋል። በመዲናዋ ሌላኛው በስፋትና በትኩረት ከተከናወኑ ተግባራት መካከል ደግሞ አዲስ አበባን የጤና ቱሪዝም መዳረሻ የማድረግ ተግባር ነው። ግባችንና ዓላማችን ከዛም የላቀ ነው። ከተማችንን የጤና ቱሪዝም መዳረሻ የማድረግ በዚህም በተለያዩ የመዲናዋ አካባቢዎች ትላልቅና ዘመኑን የሚዋጁ መሰረተ ልማቶች የተገጠሙላቸው ሆስፒታሎች ተገንብተዋል። ከነዚህም መካከል የላፍቶ ሪፈራል ሆስፒታል፣ የኮልፌ ሪፈራል ሆስፒታልና የአቃቂ ቃሊቲ ገላን ሆስፒታል ተጠቃሾች ናቸው። እነዚህ ሆስፒታሎች እያንዳንዳቸው 500 አልጋ የሚይዙ ሲሆን ሙሉ ለሙሉ ተጠናቀው አገልግሎት መስጠት ሲጀምሩ ሶስቱ በአጠቃላይ ከ1500 በላይ የሚሆኑ አልጋዎችን ይይዛሉ። በተለይ በመዲናዋ የጤና ቱሪዝም መዳረሻነቷን ለማረጋገጥ የተጀመረውን ራዕይ ያረጋግጣሉ ተብሎም ይጠበቃል። በአዲስ አበባ በጤናው ዘርፍ በስፋት ከተከናወኑ ተግባራት መካከል ደግሞ በተለይ በመዲናዋ ዘመናትን ያስቆጠሩ ሆስፒታሎችን የማስፋፋት መርሃ ግብር ነው። በዚህም
በርካታ ሆስፒታሎችን ማስፋፋት ተችሏል። እነዚህ ሆስፒታሎች ረጅም ዓመታትን ያስቆጠሩ አገልግሎታቸውም በዛ ዘመን የተሰራ ከመሆኑ ጋር ተያይዞ እንግዲህ ከተማ አስተዳደሩ በትኩረትና በስፋት በእነዚህ ሆስፒታሎች ላይ የማስፋፊያ መርሃ ግብር አከናውኗል። ማስፋፊያ ከተደረገባቸው ሆስፒታሎች መካከል 4 ሲሆኑ ከነዚህም መካከል ዳግማዊ ምኒልክ ሪፈራል ሆስፒታል፣ ዘውዲቱ መታሰቢያ ሆስፒታል፣ ጥሩነሽ ቤጂንግና እንዲሁም ራስ ደስታ ሆስፒታል የዚህ የማስፋፊያ ተጠቃሚ ናቸው። ከነዚህ ማስፋፊያ ከተደረገባቸው 4 ሆስፒታሎች መካከል ደግሞ ዛሬ የምናነሳው በተለይ በቅርቡ ተመርቆ አገልግሎት መስጠት የጀመረውን የዘውዲቱ መታሰቢያን ሆስፒታል ነው። የዘውዲቱ መታሰቢያ ሆስፒታል እንግዲህ ከ90 ዓመት በላይ ታሪክ ያለው አገልግሎት ሲሰጥ የነበረውም እንግዲህ በቀድሞ በተሰራበት ልክ ነበር። ይህ ሆስፒታል ላለፉት 90 ዓመታት በ260 አልጋዎች እንዲሁም በ8 የጽኑ ህሙማን ክፍል ብቻ አገልግሎት ሲሰጥ ቆይቷል። ያ ብቻ አይደለም። ይህ ሆስፒታል አገልግሎት የሚሰጠው ለመዲናዋ ነዋሪዎች ብቻ ሳይሆን ከተለያዩ አካባቢዎች እንግዲህ በሪፈር ለሚመጡ ዜጎችም ነው። ከዚህ ጋር ተያይዞ በተደረገው የማስፋፊያ መርሃ ግብርም ይህንን ከፍ ማድረግ ተችሏል። ያ ብቻ አይደለም። በተለይ ላለፉት 90 ዓመታት በ8 የጽኑ ህሙማን ክፍል አገልግሎት ሲሰጥ የነበረውን ሁነት እንግዲህ ወደ 30 የጽኑ ህሙማን ክፍል ከፍ በማድረግ አገልግሎቱን የሚያለቅም ሆኗል። በአዲስ አበባ ከተማ ባለፉት ጥቂት ዓመታት በጤናው ዘርፍ የተከናወኑ ተግባራት በርካታ ናቸው። በዚህም የተለያዩ የመዲናዋን አካባቢዎች ጽዱና ማራኪ በማድረግ በሽታን የመከላከል አቅምን ከፍ ከማድረግም ባሻገር ትላልቅና ዘመናዊ ሆስፒታሎችን በመገንባት እንግዲህ አክሞ የማዳንንም ስርዓት የዘረጋ ሆኗል። የተረጋጋ የግብይት ስርዓትና በቂ የምርት አቅርቦት እንዲኖር የህብረት ስራ ማህበራትና ዩኒየኖች በባለቤትነት መስራት እንደሚገባቸውና ደላሎችንም በህግ ስርዓት ማስያዝ እንደሚገባ ተጠቆመ። የፌዴራልና የአዲስ አበባ ህብረት ስራ ኮሚሽን በጋራ ያዘጋጁት የገበያ ትስስር መድረክ በአዳማ ከተማ ተካሂዷል። ዘገባው የሪፖርተራችን ቴዎድሮስ ይሳነው፣ አንዋር አህመድ ያቀርበዋል። በአዲስ አበባ ከተማም ይሁን በሀገር አቀፍ ደረጃ የምርት አቅርቦት ችግር እንዳይኖርና የገበያ መረጋጋት እንዲኖር በርካታ ስራዎች እየተሰሩ ውጤቶችም እየተመዘገቡ መሆኑ ይታወቃል። ይህንኑ ይበልጥ ለማስቀጠል ያለመ የፌዴራልና የአዲስ አበባ ከተማ ህብረት ስራ ኮሚሽን በጋራ ያዘጋጁት የገበያ ትስስር መድረክ በአዳማ ተካሂዷል። ባለፉት ዓመታት ለግብርናው ዘርፍ በተሰጠው ትኩረት ምርትና ምርታማነት እንዲጨምር ተደርጓል። ይህም ግብይቱ ጤናማ እንዲሆን አስችሏል ያሉት የኦሮሚያ ክልል ምክትል ፕሬዚዳንት አቶ አወሉ አብዲ በዚህም የኑሮ ውድነት ማረጋጋት የሚያስችል ምርት በጥራትም በብዛትም መኖሩን አረጋግጠዋል። የምርት ሰንሰለት መፍጠር ሳይቻል ገበያውን ማረጋጋት አይቻልም። ለዚህም እንደ ግብ የተቀመጠው አንደኛ ምርትና ምርታማነትን እንጨምር ነው። 120-130 ሚሊዮን ህዝብ ይዘን እንደተለመደው በበሬና በሞፈር በቀንበር እንዲሁም በማጭድ እያጨን ይህንን ህዝብ መመገብ አይቻልም በሚል መሪ በተለይ የለውጡ መንግስት ግብርና ላይ ባደረገው ጥልቅ ሪፎርም በአሁኑ ሰዓት ግብርናችን ኢኮኖሚውን ይዞ ወደፊት የመገስገስ ስራውን እየሰራ ነው። ከምርት አቅርቦት ባሻገር ያለ ችግር ሸማችና አምራች እንዲገናኝ መስራት ይጠይቃል። ለዚህ ደግሞ አዲስ አበባ ከተማ ማሳያ ናት ያሉት አቶ አወሉ የተረጋጋ የግብይት ስርዓት እንዲኖር ደላሎችን በህግ ስርዓት ማስያዝ እንደሚገባም አስገንዝበዋል። የተሳለጠ የገበያ እና የተረጋጋ የገበያ ስርዓት መፍጠር ካልተቻለ አሁንም ችግር ነው። እዚህ ላይ ሆነን ለመናገር የአዲስ አበባ ከተማ አስተዳደር የሰራችሁት ስራ በጣም የሚመሰገን ነው። ያለምንም ምክንያት ዋጋ የሚጨምሩ አሉ። እነዚህን ደግሞ ልክ ገበያ ትስስሩን በቅንጅት ከምርት ጀምረን እስከ ቅንጅት እየሰራን እንደምንገኝ ሁሉ እነዚህን ህገወጥ ኃይሎችን ገበያ ውስጥ ገብቶ ህዝቡን የሚረብሹ ዋጋ የሚጨምሩ በአቋራጭ ለመክበር የሚፈልጉ ኃይሎችን በጋራ ተቀናይተን ስርዓትን ልናስይዛቸው ይገባል። አስተዳደሩ ከሁሉም ክልሎች ጋር በነበረ ትስስር የምርት አቅርቦት ችግር እንዲፈታ ሆኗል ያሉት ምክትል ከንቲባው በተለይ የኦሮሚያ ክልል ለነበረው ቀና ትብብር ምስጋና አቅርበዋል። በየአካባቢው የነበሩ ኬላዎች እንዲነሱ መንግስት ባስቀመጠው አቅጣጫ ይህን እድል በመጠቀም አዲስ አበባ መልካም አጋጣሚ ተፈጥሮላታል። ይህን ከማድረግ አኳያ በተለይ የኦሮሚያ ብሔራዊ ክልላዊ መንግስት በተለይ ደግሞ ክቡር አቶ አወል እኛ ጋር በቅርብ በችግሮችን በመፍታት በመነጋገር በመወያየት ከፍተኛ ኃላፊነታቸውን የተወጡ በመሆናቸው በዚህ ተሰብሳቢ ስም ምስጋና እንድትሰጡልኝ ይጠይቃለሁ።
ዩኒዮኖችና ህብረት ስራ ማህበራት በአዲስ አበባ ከተማ የምርት እጥረት እንዳያጋጥም ሚናቸው የጎላ እንደነበር ያስታወሱት ደግሞ የአዲስ አበባ ከተማ ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊው አቶ ጃንጥራር አባይ ናቸው። በቀጣይም ያልተቋረጠ የምርት አቅርቦት እንዲኖር ስራቸውን አጠናክሮ እንዲቀጥሉ ነው ምክትል ከንቲባው ጥሪ ያቀረቡት። ብዙዎቹ ክልሎች ምርት አለን ይላሉ፣ እኛ ደግሞ ገበያ አለን እያልን ነው። ተጠቃሚ አለን። ይህን ማስተሳሰር ማዝለቅ ያስፈልጋል። ከምንም በላይ ደግሞ የሚነሱትን ጥቃቅን እጸጾች አሉ፣ ከምርት ጥራት ጋር የሚስተዋሉ እንደዚሁም ደግሞ ከዋጋ ጋር አልፎ አልፎ የሚስተዋሉ የሚያጋጥሙ ችግሮች አሉ። ቀጣይ ወራት ኑሮ የተረጋጋ ሰው ለሸመታ በሚወጣበት ጊዜ አማራጭ የሚያገኝበትን እድል በማስፋት ጥራት ያለው ምርት በማቅረብ ማህበራት ጥራት ያለው ምርት አያቀርቡም የሚለውን አስተሳሰብ በመስበር ከፍተኛ ሚናችሁ እንድትወጡ ህብረት ስራ ማህበራት ተወዳዳሪና ዘላቂነት ያለው ትስስር በመፍጠር ገበያን የማረጋጋት ስራ አጠናክረው መቀጠል እንደሚገባ የተናገሩት ደግሞ የፌዴራል ህብረት ስራ ኮሚሽን ኮሚሽነር አቶ ጌትነት ታደሰ ናቸው። ግብርና ህብረት ስራ ማህበራት ምርትን በብዛትና በጥራት በፍትሐዊ ዋጋ በማቅረብ ሸማቾችና ገዢዎች በኃላፊነት በግብይት ስርዓቱ በመሳተፍ የድርሻቸውን እንድትወጡ በዚሁ አጋጣሚ ለማሳሰብ እፈልጋለሁ። የተፈጠረው ትስስር ህብረት ስራ ማህበራት እንዲጠናከሩና ገበያውን ይበልጥ እንዲረጋጉ አጋዥ በመሆኑ ኃላፊነታቸውን ለመወጣት ዝግጁ መሆናቸውን የተናገሩት ደግሞ የህብረት ስራ ማህበራት ናቸው። ትልቅ ዋጋ አለው ብለን የምንገምተውና ፊት ለፊት የገና በዓል አለ፣ ጥምቀት አለ። ለእነዚህ በዓላቶች የህዝብ በዓላቶች ገበያውን ለማረጋጋት ይረዳል ብለን እናስባለን። የተረጋጋ የገበያ ሁኔታዎች እንዲኖሩ ከቀጥታ ከአምራቾች ወደ ሸማቹ የሚደርስበትን መንገድ በመፍጠር ማለት ነው በተሻለ ዋጋ ፍትሐዊ በሆነ ዋጋ ለማቅረብ እየሞከርንበት ያለን ሁኔታ ነው ያለው። አሁንም ላይ እየተደረጉ ባሉ ትስስሮች ከፍተኛ የሆነ ምርት ለማቅረብ አቅደን እየተንቀሳቀስን ስለሆነ ያለ ነው። ከፍተኛ የሆነ ምርት እናገኛለን ብለን ተስፋ እናደርጋለን። በመድረኩ የኑሮ ውድነት እንዲረጋጋ ከፍተኛ አስተዋጽኦ ላደረጉ ህብረት ስራ ማህበራትና ዩኒዮኖች እውቅናም ተሰጥቷል። የትህነግ ቡድን ህዝብን በረሃብ በመቅጣት ለፖለቲካ መሳሪያነት የመጠቀም ተግባሩን ዳግም በትግራይ ህዝብ ላይ እያሳየ እንደሚገኝ የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ዶክተር ሽፈራው ተክለማርያም ተናገሩ። የትህነግ ቡድን የዓለም አቀፉን ማህበረሰብ ትኩረት ለመሳብ በትግራይ ክልል በመጠለያ ጣቢያዎች ለሚገኙ ወገኖች የሚቀርብን ሰብአዊ ድጋፍ በመንጠቅ ድራማዊ ፕሮፓጋንዳ እያስተጋባ መሆኑንም አስረድተዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። አፈወርቅ አለሙ ያቀርበዋል። ኮሚሽነር ዶክተር ሽፈራው የትህነግ ቡድን የፌዴራል መንግስት በትግራይ ክልል በመጠለያ ማዕከላትና በልማታዊ ሴፍትኔት መርሃ ግብር የሚያቀርበውን ሰብአዊ ድጋፍ ለተፈለገው ዓላማ እንዳይውል እያደረገ እንደሚገኝም የሰሞኑ የህጻጽ መጠለያ ጣቢያ ማስረጃ መሆኑን ተናግረዋል። የትህነግ ቡድን የትግራይን ህዝብ መሰረታዊ ፍላጎቶችና ሰብአዊ ቀውሶች ለፖለቲካ ዓላማም የመጠቀም ልማዱ አዲስ ክስተት ሳይሆን የቀደመ ታሪኩና መገለጫው ነውም ነው ያሉት። የትህነግ ቡድን የዓለም አቀፉን ማህበረሰብ ትኩረት ለመሳብ በትግራይ ክልል በመጠለያ ጣቢያዎች ለሚገኙ ወገኖች የሚቀርብን ሰብአዊ ድጋፍ በመንጠቅ ድራማዊ ፕሮፓጋንዳ እያስተጋባ መሆኑንም አስረድቷል። ዓለም አቀፉ ማህበረሰብም የፌዴራል መንግስት በግልጽ መረጃና ማስረጃ የሚልከው ሰብአዊ ድጋፍ የት እንደገባ መጠየቅ እንዳለበትና በቡድኑ የሐሰት ፕሮፓጋንዳ መደናገር እንደሌለበትም አንስተዋል። የትህነግ ቡድን ሰብአዊ ድጋፍ ለፖለቲካ ዓላማ ለማዋል የሚያደርገውን ጥረት ሁሉም ሊገነዘበው እንደሚገባም ጠቅሰዋል። ትህነግ የሚታወቅበት ቋሚ ባህሪ ተብሎ የሚወሰደው ሌላኛውን ስኬት ኦር ሌላኛውን ዓላማ ለማሳካት በሚፈልግበት ጊዜ የዓለም ማህበረሰብን ትኩረት ይስባል። ምናልባትም ትግራይ ውስጥ ያሉ ዜጎቻችንም ጭምር ጆሮ ይስባል የሚሉ አጀንዳዎችን ማስተጋባት የተለመደ ነው። በተሟላ ግንዛቤ ሁሉም ሰው ሁሉም አካል በውስጥም በውጭም ያለ አካል ይህንን ጉዳይ ተገንዝቦ ትህነግን እረፍ፣ ከዚህ ውጣ፣ ሰብአዊነትን አስቀድም፣ ፖለቲካውን ቀጥለት ይመጣበታል፣ በሰለጠነ መንገድ ዲሞክራሲያዊ ስርዓቱን ተከትሎ አሰራርን ተከትሎ የምርጫ ህጎችን ተከትሎ የሚሰራቸውን ነገሮች ሊሰራ ሲችል ሂሳቡን በሌላ በኩል ለማስላት እንዳይንቀሳቀስ ሁሉም የድርሻውን ሊወጣ ይገባል።
የፌዴራል መንግስትም በትግራይ ክልል አስተማማኝና ቀጣይነት ያለው ሰብአዊ ድጋፍ ተደራሽ እያደረገ እንደሚገኝም ተናግረዋል። በዚህም በትግራይ ክልል ከባለፈው ጥር 2017 ዓ.ም ጀምሮ እስከ ታህሳስ ወር 2018 ዓ.ም ድረስ 2 ሚሊዮን ኩንታል በገንዘብ ሲተመን 32 ቢሊዮን ብር የሚገመት ሰብአዊ ድጋፍም መሰራጨቱን አስታውቋል። ይህ የፌዴራል መንግስት የዜጎች ሰብአዊ ጉዳት እንዳይደርስባቸው ያለውን ጠንካራ አቋም በተግባር የሚያረጋግጥ መሆኑንም ነው ያብራሩት። ባለፉት ከዓመትም ሌሎችም ጊዜያት ድረስ ምንም ነገር ባልተቆራረጠና ባላነሰ መንገድ እየተዳረሰ ነው ያለው። ባለፈው ጥር 2017 ጀምሮ እስካሁን እስካለንበት ታህሳስ 2018 ድረስ ወደ 2 ሚሊዮን ኩንታል የሚጠጋ እህል ተሰራጭተዋል። የገንዘብም ጭምር ተጨምሮበት ወደ 32 ቢሊዮን ተልኮ ሲያበቃ አንድ ሁለተኛ በሴፍቲኔት ፕሮግራሞች ከ1 ሚሊዮን በላይ ህዝብ ነው ትግራይ ላይ የሚገለገለው። ይሄ ባልተገለጠበት ሁኔታ ሶስተኛው በስነ ምግብና በመሳሰሉትም በተለያዩ ተቋማት የሚሰጡ ድጋፎችም እንደ ድጋፍም እውቅና ባልተሰጠባቸው ሁኔታዎች የመግለጫዎቹ እንድምታ ምንድነው ተብሎ ከተባለ ሰብአዊነትን ታሳቢ ያደረገ ሳይሆን የፖለቲካ ፍላጎትን መነሻ ያደረገ ነው ተብሎ ነው ሊወሰድ የሚችለው። የትህነግ ቡድን በትግራይ ክልል ሰብአዊ ድጋፍ ተደራሽ እንዳይሆን በማስተጓጎል ድጋፉን ከችግረኛ ዜጎች በመንጠቅ ዳግም የህዝብ ጠላትነቱን እያረጋገጠ እንደሚገኝም ነው ያብራሩት። ያልበቃ ብሎት ለእያንዳንዱ ድጋፍ ፈላጊ ዜጋም ከሚሰጥ የፍጆታ ድርሻ ላይ መዋጮ እንደሚሰበስብም ነው የተናገሩት። የትህነግ ቡድን በሰብአዊ ድጋፍ ስም በዜጎች ላይ የሚፈጸመው አስነዋሪ ድርጊት ለኢትዮጵያ ታሪካዊ ጠላቶች ያለውን የተላላኪነት ጥግ በተግባር ያረጋገጠ ነው ብለዋል። ህጻጽ ጊዜያዊ መጠለያ ጣቢያም ይሁን ሌሎች መጠለያ ጣቢያዎች ላይ ተመሳሳይ ችግር አለ ብሎ ካለ ስለዚህ የሄደው ሰብአዊ ድጋፍ የሄደ ማለት ነው። ይሄ የሰብአዊ ድጋፍ መጠኑ ሳይንሳዊ በሆነ ዓለም አቀፋዊ በሆነ መስፈርት ተረጋግጦ የሚሰራጭ ነው። የሚሄደውን ሰብአዊ ድጋፍ በትክክለኛው እንዲደርስ ከማድረግ ይልቅ የተለያዩ የቀረጥ ስርዓቶች ውስጥ በማስገባት እንዳይቋቋም የማድረግም በጣም የተደራጀና ስርዓት የሚመስል ነገር ተዘርግቶ የሚሰራው ነገር በሙሉ የሚያሳየው ትህነግ ለፖለቲካው ለራሱ የፖለቲካ መዳረሻ ለሚላላካቸውና በመላላክ ሊያተርፍ ለሚፈልጋቸው ነገሮች ሟች እንደሆነ ነው የሚያሳየው። ይህ ደግሞ ዛሬ የተፈጠረ ትላንት የሚል ሳይሆን እድሜውና ታሪኩን በሙሉ ለሚመረምር ሰው በጣም ግልጽ የሆነ ነገር ነው። ህዝቡ እንዲጎዳ ሰርቶ የተጎዳውን ማህበረሰብ ደግሞ መልሶ ለማጮ ጥቅም ላይ የሚያውልበትን ሁኔታ በተሟላ ግንዛቤ መልክ ሊያስይዝ በስርዓትም ሊታገለው የሚገባ ነው ብዬ ነው ማስበው። በሌላ በኩል ኮሚሽኑ የድጋፍ ጥሪ ባላቀረበበት ሁኔታ በማህበራዊ ሚዲያ አማራጮች በቡድንም ሆነ በተናጥል የሚደረጉ የድጋፍ ማሰባሰብ ዘመቻም የአሰራር ስርዓትን የጣሱ ህገወጥ አካሄዶች መሆናቸውንም ጠቅሷል። በዚህም የተለያዩ የማህበራዊ ሚዲያ አማራጮችን በመጠቀም ሰብአዊ ድጋፍ በማሰባሰብ ላልተገባ ዓላማ እያዋሉ የሚገኙ አካላት ከድርጊታቸው ሊታቀቡ እንደሚገባ አሳስበዋል። አዲስ በጸደቀው በአደጋ ስጋት ስራ አመራር አዋጃችን ላይ ፍላጎቶችን በማናር ሰብአዊ ድጋፍ ፍላጎቶችን ማለት ነው የሌሉ ፍላጎቶችን በመፍጠር ባልተገባና በተሳሳተ ሁኔታ የሚሄድ ተቋም፣ ግለሰብ፣ አካል ካለ በህግ ይጠየቃል። በእነዚህ ጉዳዮች ላይ የተሳተፉ ወደ የሚሳተፉ አካላት ከሚመለከተው የአደጋ ስጋት ስራ አመራር ኮሚሽን መንግስትን ወክሎ ማለት ነው በሚያደርገው ጥሪ የሚሳተፉ ከሆነ ለዚሁ በተዘረጋው አሰራር መሰረት በአሰራሩ ውስጥ ይሳተፋሉ ማለት ነው። አካውንት ስርዓቱ አለ፣ የተቸገረውን የምንለይበት ስርዓት አለ። የምንለይበት ስርዓት በፌደራልም ከክልሎችም ጋር አብረን የምንሰራው ስራ አለ። ከዛ በወጣና ባፈነገጠ መንገድ በተለያዩ መንገዶች በግል ሴክተር ሊሆን ይችላል፣ በማህበራት ሊሆን ይችላል፣ በግለሰቦች ሊሆን ይችላል፣ በቲክቶክ፣ በዩቲዩብ በምን የሚሄደው አካሄድ ተቀባይነት የለውም። ተቀባይነት የለውም ብቻ ሳይሆን ተጠያቂነትን የሚያስከትል ነው።